ሰላም ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የተሰነዘረው ጥቃት ካሸፈ፣ አየር ኃይሉ ከባድ ያጸፋ እርምጃ ወስዷል ተባለ። በትናንት ቤስዳ አርብ ዕለት በሱዳን በኩል ተነስተው በኢትዮጵያ ሱዳን የሽሬና ድንበር መስመር ትንኮሳ የፈጸሙት አርሚ 70 የተባሉ የህወሓት ታጣቂው ከተደረገ የተኩስ ልውውጥ በኋላ ጥቃት ከሽፎ ወደ ኋላ መመለሳቸው ተዘግቧል። ኮሳ በኋላ የኢትዮጵያ አየር ኃይል በድንበር አካባቢ የሚገኘው ወታደራዊ ጣቢያና የጦር መሳሪያ ማከማቻ ላይ በወሰደ የአየር ጥቃት መጋዘኑ መውደሙ ተገልጿል። ተደጋጋሚም የድሮን ጥቃት መፈጸሙም ተገልጿል። ዛሬ ጠዋት ከመቀሌ ወደ አዲስ አበባ በሰላም ባስ ሲጓዙ የነበሩ 5 የህዝብ ማመላለሻ አውቶቡሶች ራያ መሆኒ መግቢያ ላይ በህወሓት ሰራዊት መታገታቸው ምንጮች ጠቁመዋል። የታጋጆቹ 96% የሚሆኑ ወጣቶች ናቸው ሲሉ ምንጮች ጠቁመዋል። በትግራይ ክልል እየተፈጸመ ካለው ወታደራዊ አፈሳ ለማምለጥ በርካታ ወጣቶች ወደ መሀገል ሀገር እየሸሹ መሆናቸው እየተገለጸ ነው። በአሜሪካው ፕሬዝዳንትና በጣሊያኗ ጠቅላይ ሚኒስትር ጆርጅ ሜሎኒ መካከል ውዝግብ ተነሳ። አብራችሁ ፎቶ ለመነሳት ለምናኛለች ሲሉ የአሜሪካው ፕሬዝዳንት ቢገልጹም እኔም ሆንኩ ጣሊያንም ማንም አንለምንም ሲሉ ጆርጅ ሜሎኒ ሰጥተዋል። በዚህም ከፍተኛ የሆነ ውዝግብ ውስጥ ገብተዋል። በዜና ትንታኔያችን አካተነዋል። ቆይታችሁ ሰሙት ይሆናል። ዘግይታችሁ እንዳትመጡ እድሉ ያመልጣችኋል ሲሉ የሶማሌላንድ ፕሬዝዳንት ገለጹ። የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ በእስራኤል ኢየሩሳሌም የመጀመሪያው ሀገራቸውን ኤምባሲ በይፋ ከፈቱ። ፕሬዝዳንቱ ለዓለም አቀፍ ማህበረሰብ ባስተላለፉ መልእክት ሀገራት የሶማሌላንድ ነጻነት ቀድመው እንዲቀበሉ ያሉት ሰፊ የንግድና ኢንቨስትመንት እድሎች እንዲጠቀሙ ጥሪ አቅርበዋል። በዜና ትንታኔያችን አካተነዋል። የግብጽ ኩባንያ የአሰብ ወደብ ተርሚናልን ለማዘመን ለማልማት ከፍተኛ ፍላጎት እያሳዩ መሆኑ ተገለጸ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሰሞኑ ካይሮ ገብተው ከግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ጋር መወያየታቸውን ተከትሎ ካይሮ ከአስመራ ጋር የተፈጠረውን አዲስ የዲፕሎማሲ መቀራረብ ወደ ኢኮኖሚ ዲል ለመቀየር እየሰራች ነው ተብሏል። በዜና ትንታኔያችን አካተናል። ቆይታቸው የምትሰሙት ይሆናል። ኢጋድ የሶማሌ ሉዓላዊነት እንዲከበርና ሁሉም ወገኖች ከሚወስዱት እርምጃ እንዲቆጠቡ ጠየቀ። የምስራቅ አፍሪካ ልማት በየነ መንግስት ባለስልጣን ሶማሌላንድ በእስራኤል ኢየሩሳሌም ኤምባሲ መክፈቷን ተከትሎ የሶማሌ ፌዴራል ዲሞክራሲ ሪፐብሊክና የግዛት አንድነት ሙሉ በሙሉ ሊከበር ይገባል ሲል አሳስቧል። በዚህም ጉዳይ በዜና ጥንቅራችን አካተናል። ሶማሌላንድ ከእስራኤል ጋር ወታደራዊ ስልጠና ድጋፍ እያገኘ መሆኑ ተገልጿል። በዜና ጥንቅራችን አካተነዋል። ቆይታችሁ የምትሰሙት ይሆናል። ያንኳኩ አልወጣቸውም እዚሁ ናችሁ እያሉ ስለሆነ ስጋታችን ከፍ ብሏል አሉ በደቡብ አፍሪካ ያሉ ኢትዮጵያኖች። ደቡብ አፍሪካ በስደተኛ ጠል ቡድኖች የተቀሰቀሰው የውጭ ሀገር ዜጎች ውጡልን በሚል ዘመቻ ተጠናክሮ መቀጠሉን የሀገሪቱ የሚኖሩ ኢትዮጵያኖች ገልጸዋል። በዜና ጥንቅራችን አካተነዋል። ቆይታችሁ የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያው የዜና ጥንቅራችን እናልፋለን። ጦርነቱን ኢራን አሸንፋለች። ዊኪፒዲያ ታዋቂው ድረገጽ ዊኪፒዲያ የኢራን የአሜሪካ ጦርነት በኢራን አሸናፊነት መጠናቀቁን በድረገጹ ላይ በይፋ አስቀምጠዋል። በኦሮሚያ ላለው ግጭት ገለልተኛ ምርመራና የፖለቲካ ድርድር ጠየቀ። ኦፌኮ በዛሬ ባወጣው ባለ 2 ገጽ መግለጫ በአርሲ ምስራቅ ሸዋና ምዕራብ ሐረርጌ በንጹሃን ላይ የተባባሰ የመጣ የጅምላ ግድያና መፈናቀል አውግዘዋል። በሴሩ ወረዳ ብቻ 17000 አባወራዎች መፈናቀላቸውን፣ ሰብአዊ ቀውስ መከሰቱን ገልጿል። የግጭቱ ወታደራዊ ኃይል ለመፍታት የተደረገው የ8 ዓመት ዘመቻ ውጤት አልባ መሆኑን የጠቆመው ኦፌኮ መንግስት ዜጎችን የመጠበቅ ህገ መንግስታዊ ግዴታ መዘንጋቱ አስታውቋል። ጥቃቶች በአስቸኳይ እንዲቆሙና ለተፈናቃዮች ሰብአዊ እርዳታ ያለ ገደብ እንዲደርስ የተባበሩት መንግስታት የሚመራ ገለልተኛ ዓለም አቀፋዊ ምርመራ እንዲካሄድ ቅድመ ሁኔታ የሌለው ፖለቲካዊ ውይይት በአስቸኳይ እንዲጀመር ኦፌኮ ጠይቋል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ማስጠንቀቂያ ለህወሓት ሰጡ። በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አስጠነቀቁ። ከሰሞኑ በአገር እንግሊዝ በተደረገ አንድ ስብሰባ ላይ የተሳተፉ ሚኒስትሩ ህወሓት ላይ ብርቱ ትችት ሰንዝረዋል። ከ3 ቀን በፊት በለንደን በተካሄደው የቻትስ ሃውስ ውይይት ላይ የተሳተፉ ዶክተር ጌዲዮን ጢሞቴዎስ በሰሜን ኢትዮጵያ ከባድ ትግል የተገኘው ሰላም በከፍተኛ ሁኔታ አደጋ ላይ ወድቋል ሲል አስጠንቅቀዋል። ሚኒስትሩ አክለውም የትጥቅ መፍታት
ጨምሮ ዋና ዋና ቁርጠኝነቶች የሚባሉ ከሆነ ወደ ግጭት የመመለስ እድል እንዳለ አስምረውበታል። ሚኒስትሩ እንደሚሉ ከሆነ በህወሓት ውስጥ ያለ አክራሪ አካል የሰላም ስምምነቱን በመንፈስ ሙሉ በሙሉ ለመቀበል ተስኗቸዋል። በተለይ ወሳኝ በሆኑት የትጥቅ መፍታትና ታጣቂዎች ማሰናበት መልሶ ማቋቋም ሂደት ላሉ እምቢተኝነት አሳይቷል ሲል ከሰዋል። እንደ ሚኒስትሩ ገለጻ ህወሓት አዳዲስ መሳሪያዎች በስፋት እያከማቸና እየገዛ ሲሆን የሰብአዊ እርዳታ ማገገሚያና መልሶ ግንባታ የተመደቡ ሀብቶች ወደ ሌላ አቅጣጫ እያዞረ ይገኛል በማለት ከሰዋል። ከዚህም በተጨማሪም በቀጠናው ከሚገኙ ኃይሎች ጋር ጥምረት በመፍጠር ከፍተኛ ድርድር እና ከባድ መስዋዕትን የተገኘ ሰላም እየቀለበሰው ነው ሲል ጌዶን ተናግረዋል። የፌዴራል መንግስት ከግጭት በኋላ ያሉትን መልሶ ግንባታና የማቋቋም ስራ መደገፍና እንደሚቀጥል ገልጾ ሆኖም የሰላም ስምምነቶቹ ስኬታማነት የሚወስነው ሁሉም ባለድርሻ አካላትና ወገኖች ግዴታቸው ሙሉ በሙሉ ለተግባር ባለመዋላቸው ቁርጠኛ መሆናቸውን አስጠንቅቀዋል። ጌዶን የሰላም ስምምነቶች ስኬታማ ሊሆኑ የሚችሉት ሁሉን ወገኖች እርቅ ቅድሚያ ሰጥቷቸው ሲሰሩ ብቻ ነው ብለዋል። የአሜሪካው ፕሬዝዳንት ትራምፕ የጣሊያኗ ጠቅላይ ሚኒስተር አብረን ፎቶ ለመነሳት ለምናኛለች አሉ። የጣሊያን የውጭ ጉዳይ ሚኒስተር አንቶኒ ቻዲኒ ወደ አሜሪካ ሊያደርጉት የነበረውን ጉዞ የሰረዙ ሲሆን ፕሬዝዳንት ዶናልድ ትራምፕ ለጣሊያን ቲቪ እንደተናገሩት ጠቅላይ ሚኒስተር ጆርጆ ሜሎኒ ከሌኒ ጋር ፎቶ ለመነሳት ለምናኛለች ማለታቸውን ተከትሎ ነው። ሜሎኒ በሰጡት አስተያየት ሙሉ በሙሉ የፈጠራ ንግግር ስትል አስተባብላለች። የሁለቱም መሪዎች ከፍተኛ ውዝግብ የተጀመረው ትራምፕ ከኢራን ጦርነት ለመግጠም ከወሰኑ በኋላ የነበራቸውን በቀ ግንኙነት መሻከሩን አመላካች ሆነዋል። ትራምፕና ሜሎኒ በዚህ ሳምንት ምስራቃዊ ፈረንሳይ ኤቫን ሊ ባይነንስ በተባለ ቡድን ሰባት ስብሰባ ላይ የቅርብ ውይይት ሲያደርጉ የታዩ ሲሆን ጣሊያኗ መሪ በኋላ ግንኙነታቸው እንዳልተለወጠም እና ምንም አይነት ነቀፌታ እንደሌለበት ለጋዜጠኞች ተናግረዋል። ትራምፕ ከጣሊያኑ ሰባት ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ እርሷ ጋር ፎቶ እንዲነሳ ለምናኛለች አዘንኩላት ሲሉ ከሰዋል። ሁለቱም መሪዎች ኤቫ ላይ ብዙ ጊዜ አንድ ላይ ታይተው ነበር። በተጨማሪም በትንሽ ሶፋ ላይ ሲጫወቱ ትራምፕ ሲያው ሜሎኒ ፈገግ ስትል ትታያለች። በትራምፕና በጣሊያኗ ጠቅላይ ሚኒስትር ጆርጅ ሜሎኒ መካከል ውዝግብ ተነስቷል። አብራይ ፎቶ ለመነሳት ለምናኛለች። ፕሬዝዳንት ትራምፕ እኔ የሆንኩም ጣሊያንም ማንንም አንለምን ሲሉ ጆርጅ ሜሎኒ መልሰዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና በጣሊያኗ ጠቅላይ ሚኒስትር ጆርጅ ሜሎኒ መካከል የተሰነዘረው ጠንከር ያለ አስተያየቶች በዋሽንግተንና በሮም መካከል ከፍተኛ የዲፕሎማሲ ውጥረት ፈጥረዋል። ዶናልድ ትራምፕ ለጣሊያኑ ቴሌቪዥን ጣቢያ ላ7 በሰጡት ቃለ ምልልስ ጠቅላይ ሚኒስትር ጆርጅ ሜሎኒ ወደ ፈረንሳይ በተካሄደው የጂ7 ጉባኤ ላይ አብረዋት ፎቶ ለመነሳት ለምናኛለች ሲሉ ተናግረዋል። ትራምፕ አክለውም ፎቶ መነሳት በጣም ፈልጋ ስለነበር አዘንኩላት፣ ተስማማሁ ማለታቸው ተዘግበዋል። የጣሊያኗ ጠቅላይ ሚኒስትር ሜሎኒ በትራምፕ አስተያየት እጅግ መገረማቸውን ገልጸው ክሱ ፈጽሞ ከእውነት የራቀ የተቀነባበረ ሲሉ ውድቅ አድርገውታል። ሜሎኒ በሰጡት ጠንከር ያለ ምላሽ ትራምፕ ማስታወስ ያለባቸው አንድ ነገር አለ፣ እኔም ሆንኩ ሀገሬ ጣሊያን ማንንም አንለምን ሲሉ ብሔራዊ ክብሯና የሀገሯን ክብር ያስጠበቀ መልስ ሰጥተዋል። ቀደም ሲል የቅርብ የፖለቲካ አጋር ተደርገው ይታዩ የነበሩት እነዚህ ሁለት መሪዎች ግንኙነታቸው አሁን ላይ ወዴት ያመራል ያሉ የብዙዎች ችግር ትኩረት ስቧል። ሩጥቁና መስፈር አይቀርምና አይርላንድ የደቡብ አፍሪካ ዜጎችን አባረረች። አይርላንድ በህገወጥ መንገድ ሲኖሩ የነበሩና ፍቃድ ለማውጣት ፍቃድ ያልሆኑ 42 የደቡብ አፍሪካ ዜጎች $835,000 ወጪ አድርጋ ወደ ሀገሯ አባራለች። የእርምጃ ደቡብ አፍሪካ በሀገር ውስጥ በስደተኞች ላይ የምታደርገው ማግለልና አሁን በገዛ ዜጎቿ የደረሰው መባረር በማነጻጸር በሰፈሩት ቁና መሰፈር አይቀርም በሚል በሀገሪቱ የጦር ክርክርና ውጥረት ቀስቅሷል። በዚህም የተነሳ በደቡብ አፍሪካ ይኖሩ የነበሩ ኢትዮጵያኖች ከፍተኛ ጉዳት ደርሶባቸዋል። ቤት እያንኳኩ አልወጣችሁም እዚሁ ናችሁ እያሉ ስለሆነ ስጋታችን ከፍሏል። በደቡብ አፍሪካ የሚኖሩ ኢትዮጵያኖች በደቡብ አፍሪካ በስደተኛ ጠል ቡድኖች የተቀሰቀሰው የውጭ ሀገር ይውጡልን በሚል ዘመቻ ተጠናክሮ መቀጠሉን በሀገሪቱ የሚኖሩ ኢትዮጵያውያን ገልጸዋል። ከጆሃንስበርግ ከተማ ከአቅራቢያ የምትገኘው ሚራል ከተማ የሚኖሩ ኢትዮጵያ እንዳትሰሩ ላለፉት ጥቂት ቀናት ረገብ ብሎ የነበረው ዛቻና ማስፈራሪያ አሁን ዝርፊያና ድብደባ በአሁኑ ወቅት በከፍተኛ ሁኔታ ገርሽተዋል። ያመጹ መሪዎች እስከ ሰኔ 23 ቀን ጁን 30 ድረስ ሀገራችሁን ለቃችሁ ውጡ ሲል ያስቀመጡት የጊዜ ገደብ እየተቃረበ በመምጣቱ በአሁኑ ወቅት በሁሉም አካባቢዎች ከፍተኛ ውጥረትና ስጋት መንገሱ ነዋሪዎች ጠቁመዋል። በተለይ ደግሞ አንዳንድ አካባቢዎች የጥቃቱ አራማጅ ቡድኖች ቤት ለቤት እየዞሩ ያንኳኳ አልወጣችሁም እዚሁ ናቸው እያሉ በማስፈራራት በመሆናቸው በሀገሪቱ የሚኖሩ የውጭ ዜጎች ስጋት ከመቼውም ጊዜ በላይ ከፍ ማለቱን
አስረድተዋል። ይሁን እንጂ ማላዊ፣ ኒጀር፣ ጋና፣ ናይጄሪያ የመሳሰሉ ሀገር ዜጎቻቸውም በሰላም ማስወጣት የጀመሩ ሲሆን አንዳንድ አፍሪካ ጥቃቱን በመፍራት ተሰባስበው በህዝብ አደባባይ ላይ ውሎና ዳራቸውን እያደረጉ ይገኛሉ። በመሆኑም በደቡብ አፍሪካ መንግስት ድርጊቱ እያወገዘ እርምጃ እየወሰደ መሆኑን ቢገለጽም በተግባር ግን አንዳንድ ቦታ ግድያ ጭምር፣ ከባድ ዝርፊያ፣ ማስፈራራት አሁንም እየተፈጸመ መሆኑን ሁለት የጆሃንስበርግ ነዋሪዎች ገልጸውታል። በተለይ በሀገሪቱ ከፍተኛ ቁጥር የሚኖሩ ማላዊ ዜጎች ተቃውሞ የበረታ ቢሆንም እነሱ የተቃውሞ ሰልፍ ማድረጋቸው ተሰምተዋል። በደቡብ አፍሪካ የኢትዮጵያ ኮሚኒስት አስተባባሪ ስለ ወቅታዊ ሁኔታ ስለወሰደው ጥያቄ በቀጣይ ዝርዝር መረጃ እንደሚሰጥም ተገልጸዋል። ዘግይታችሁ እንዳትመጡ እድሉ ያመልጣችኋል ሲሉ የሶማሊያው ፕሬዝዳንት ገለጹ። የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ በእስራኤል ኢየሩሳሌም የመጀመሪያ ሀገራቸውን ኤምባሲ በይፋ ከፍተዋል። አያይዘውም ከእስራኤል ጋር ወታደራዊ ትብብር እድሉ ክፍት መሆኑን፣ በቅርብ ቀጥተኛ አየር በረራ እንደሚጀምር፣ የሕክምና ድጋፍ መጀመሩን ጠቅሰው ኢትዮጵያ፣ አሜሪካ፣ ዩኤኢ እና አፍሪካ ህብረት ያላቸውን ዲፕሎማሲ ግንኙነት ክፍትና ጠንካራ መሆኑን አስታውቀዋል። ሶማሌላንድ ከእስራኤል ጋር ወታደራዊ ስልጠና ድጋፍ እያገኘ መሆኑ ተገለጸ። እስራኤል በሶማሌላንድ ውስጥ ምንም አይነት የጦር ሰፈር የላትም፣ ነገር ግን የሀገሪቱን የፖሊስና ወታደራዊ ኃይሎችን እያሰለጠነች ነው ሲሉ የሶማሌላንድ መከላከያ ሚኒስተር መሐመድ የሱፍ አሊ ረቡዕ ዕለት ገልጸዋል። ከሶማሌ በመገንጠል ራሷን በራሷ የምታስተዳድረው ሶማሌላንድ እስራኤል በግብርናና በሌሎች ዘርፎ ኢንቨስትመንት እንድታደርግ ጥሪ አቅርባለች። እስራኤል ለሶማሌላንድ የሀገር እውቅና የሰጠች የመጀመሪያው ሀገር መሆኗን ተከትሎ የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ለመጀመሪያ ጊዜ በዚሁ ሳምንት ቴል አቪቭ ጉብኝት አድርገዋል። የመከላከያ ሚኒስትሩ መሐመድ የሱፍ አሊ ከልኡካን ቡድን ጋር አብረው ወደ እስራኤል ተጉዘዋል። እስራኤል ለሶማሌላንድ የሰጠችውን እውቅና ውድቅ ያደረገች ሲሆን ድርጊቱ ሉዓላዊነት ሆን ተብሎ የተፈጸመ ጥቃት ስትል ፈርጀዋለች። ሶማሊያ ጋርዳን የተባለ የዜና ምንጭ ባለፈው እሁድ ዕለት ባወጣው ዘገባ እስራኤል በሶማሌላንድ ውስጥ የስለላ ጣቢያ በመክፈት እስራኤላውያን ጦር ሰፈር ሊቋቋም በሚችል ሁኔታ ውይይት መደረጋቸውን ዘግቦ ነበር። የእስራኤል የውጭ ጉዳይ ሚኒስትር በቴል አቪቭ ባዘጋጀው የንግድ ፎረም ጎን ለጎን ለሮይተርስ የዜና ወኪል ማብራሪያ የሰጡት የሱፍ አሊ እስራኤል የግዛቷ ጦር ውስጥ የጦር ሰፈር ለማቋቋም ድርድር እያደረገች ተብሎ የተሰራጨው ዘገባ እውነት አለመሆኑን አስተባብለው ሚኒስትሩ በሶማሌላንድ ውስጥ ምንም አይነት የእስራኤል ወታደራዊ ጦር ሰፈር የለም ያሉ ሲሆን ነገር ግን እስራኤል ሶማሌላንድ እየረዳች ነው፣ የተወሰነ የፖሊስና የጦር ኃይሎች ለማሰልጠን ድጋፍ እያደረገች ትገኛለች ብለዋል። በዚህም የተነሳ ኢጋድ የሶማሊያ ሉዓላዊነት እንዲከበር ለሁሉም ወገኖች ከሚወስዱት እርምጃ እንዲቆጠቡ ጠየቀ። የምስራቅ አፍሪካ ልማት በየነ መንግስት ባለስልጣን ሶማሌላንድ የእስራኤልና ኢየሩሳሌም ኤምባሲ መክፈቷን ተከትሎ የሶማሌላንድ ፌዴራል ሪፐብሊክ ሉዓላዊ ግዛት አንድነት ሙሉ በሙሉ ሊከበር ይገባል ሲል አሳስበዋል። ተቋሙ ዛሬ ባወጣው መግለጫ ይፋዊ መግለጫ እንዳስታወቀው ከሆነ ሶማሌ ሉዓላዊነት፣ የግዛት አንድነት እንዲሁም የፖለቲካ ነጻነት ማክበር ደግሞ ኢጋድ ስምምነት፣ አፍሪካ ህብረት መሰረት ህጎች እንዲሁም የተባበሩት መንግስታት ድርጅት መሰረት መርሆች መሆናቸውን ጠቅሶ ድርጅቱ እነዚህ መርሆች መከበር አለባቸው፣ አሁንም ቁርጠኛ ናቸው ብለዋል። ኢጋድ አክሎ ሶማሌላንድ ኢየሩሳሌም ኤምባሲ መክፈቷን በተመለከተ የወጡት ሪፖርቶች መመልከት ገልጾ ሶማሌላንድ የግዛት አንድነቷ ሙሉ በሙሉ መከበር አለባት የሚለው የቆየ አቋሙ አሁንም ተመሳሳይ መሆኑን በመግለጽ አጽንኦት ሰጥተዋል። ከዚህም በተጨማሪም የሶማሊያ ፌዴራል ሪፐብሊክ ሉዓላዊነትና አንድነት የሚደግፉ ማንኛቸውም ድርጊት ወይም ተነሳሽነት አሳስበውኛል ያለ ሲሆን እንዲህ አይነት እርምጃ በአካባቢው ውጥረት ሊያባብሱ ይችላል ሲል አስጠንቅቀዋል። እነዚህ ያልተፈቀዱ ዲፕሎማሲ እንቅስቃሴ ቀጠናው ሰላምና መረጋጋት፣ የጋራ ትብብር አደጋ የሚጥሉ ናቸው ያለው ሲል ኢጋድ ድርጊቱ ተሳታፊዎች እየሄዱበት ያለው መንገድ እንዲቆጠቡም አሳስበዋል። ቀይ ባህር አፋር ዲሞክራሲ ድርጅት የዓለም መንግስት ከኤርትራ መንግስት ከተባበሩት መንግስታት ድርጅት ሰብአዊ መብት ተቆርቋሪዎች ልዩ ሪፖርት እንዲተባበርና ልዩ ሪፖርቱም ወደ ኤርትራ እንዲገቡ እንዲፈቅድ ተጽዕኖ እንዲደረግበት ተጠየቀ። ልዩ ሪፖርት በኤርትራ ዙሪያ ለተባበሩት መንግስታት ድርጅት ሰብአዊ መብት ምክር ቤት ከሰሞኑ ያቀረበው ሪፖርት እንደሚደግፍ የገለጸው ድርጅቱ ምክር ቤቱ በልዩ ሪፖርት ተልእኮ እንዲያጠናክርና ልዩ የሪፖርት ጊዜ ቆይታ እንዳራዝም ጠይቀዋል። ድርጅቱ አባል ሀገር ኤርትራ ስደተኞች፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾች ከኤርትራ መንግስት የድንበር ዘለል ማስፈራሪያዎችና ዛቻ እንዲከላከሉ ጭምር ጥሪ አድርጓል። ግብጽ ወደ አሰብ እንቅስቃሴ እያደረገች ተባለ። የግብጽ ኩባንያ የአሰብ ወደብን ተርሚናል ለማዘመን ለማልማት ከፍተኛ ፍላጎት እያሳየ መሆኑ ተገለጸ። ግብጽ በኢንዱስትሪ ማኒፋክቸርን አቅሟን በመጠበቅ ኢትዮጵያኔ ነው የምትለውን ከኤርትራ ጋር ውዝግብ ውስጥ ባሉበት አሰብ ወደብን መሰረተ ልማት ዘመናዊ ለማድረግ ማቀዷን የአፍሪካ ኢንተለጀንስ ዘገባ አመላክቷል። ጨክኖ ሀብቱን አሰብ ላይ የሚያሰፍር ሀገር ሆነ ኢንቨስትመንት አይኖርም እንጂ የሚያደርገው ከተገኘ ከወደቡ 61 ኪሎ ሜትር ርቀት የሚገኝ የኢትዮጵያ ጦር በቀጥታ እርምጃ እንደሚወስድ ተንታኞች ስጋታቸውን ገልጸዋል። ይህን ተከትሎ ከኤርትራ ጋር ወደ ለየለት ጦርነት ሊገባ እንደሚችል ተጠቁሟል።